እኛ ከዛ ቤት የወጣነው እንዴት እንደወጣን እኛ እናውቃለን እመሙን የሚገባን እኛ ነን እኔን ብትጠይቁኝ እመሜን አወራችኋለሁ ግን ጅማሬም የለውም ፍጻሜም የለውም የደማንበት የቆሰልንበት ብዙ ነገር አለ እንዲህ ስንል ግን እንጠላቸዋለን ነው አይደለም እኔ የጠጣሁትን የህይወት ውሃ ጠጡ የመዳን መንገድ እሱ ነው ኑ እሱን ተከተሉ አንተ እኔ አባቴ ክርስቶስ ነው እኔ ነኝ በር እውነትም መንገድም እኔ ነኝ ብሎ ሌላ በሮች አሉ ስትባሉ ልጅ ነኝ ብለው እያሰቡ ከዛን አንድ ቀን ባለቤት ሲመጣ ነው አትገቡም ሲባሉ ምን ያህል ያማል አንድ ነገር ልንገራችሁ ዘግይታችሁን በሌላ ቀን መጣችሁ እንዲና እንደዛ ብላችሁ ልትሉ የምትፈልጉ ሰዎች ካላችሁ በሰራዊት ጌታ በእግዚአብሔር ፊት አንድ ልመና ብቻ ለምናችሁ ፕሊስ ከቻላችሁ ጸልዩ ካልቻላችሁ ከጎዳናዬ ላይ ዞር በሉ ዞር አልልም ብለህ ካልክ ኢየሱስ የእግዚአብሔር ልጅ ምስክሬ ነው ዞር ያረጋል ዞር ያረጋሻል የራስን ስራ ሰጥቶ ማለት ነው የራስን በቃ የተዋወቅነው በእግዚአብሔር ልጅ ነው በደሙ ነው መንገድ ላይ አልደረስኩ መንገድሽ ላይ አልደረስኩ ቤተሰብ ያለኝ ቤተሰቤን መመራ በቸርች ማገለግል ፓስተሮች መሪዎች ያሉኝ ሰዎች ነኝ ሰው ነኝ እኔ ከነ ቤተሰቤ ማለት ደበበሉ ከምንም በላይ እናንተ ምን እንደምታዩ አላቅም እግዚአብሔር እንደሚያሳያችሁ አቃለ ወንድሞቼ ናቶቼ ስለሆናችሁ ማለት የምታዩ ሰዎች ማለት ነው እኔ ለፍለፊቴ ላይ እሱ ካሳየኝ ጊዜ ጀምሮ ከመንፈሴ ላይ አልጠፋ ብሎ ያለ ዳርቻው የማይታይ ህዝብ ዳርቻው የማይታይ የስንዴ አዝመራ የደረሰ ለመታጨድ የደረሰ ሩጥ ኤርሚያስ ብሎ ድምጽ እየሰማው ዳርቻው እኮ የማይታይ ነው ብዬብላችሁ እንደ እብድ ሰቡት ቆጥሩኝ ቁጠሩኝ ምንም አይመለከተኝም ያየሁትን ያህል ነው ምሮጠው መንፈሱና ጸጋውን ያበዛልኝ ያህል ነው መታጋው ወንድሞቼም እዚህ የሚታውቁት ይኸውልህ ዳርቻው አይታይም እርሻው ለመታጨድ የደረሰ የስንዴ አዝመራ የኔ አይን አያዩም በምስራቅ በምዕራብ በሰሜን ዳሩ ይሄ ነው እዚህ ጋር ነው ብለህ እንደዚህ የምታዩ አይደለም እርሻዎች አንዳንድ ጊዜ ስታያቸው እንደው የሆነ 1 ሄክታር ምናምን ነገር ቢሆን ዳርቻውን ታያለህ ከዛኛው ምናምን ነገር ብለህ ማለት ነው ይሄ ግን አይታይም ሩጥ ሰሜን ጠርቶኝ ነው ሩጥ ያለኝ ኦኬ ወንድሞቼ ናቶቼ አንዳንድ ጊዜ በእግዚአብሔር ቤት ውስጥ ያሉ ሰዎችን ሁሉ ጭምር ማን እንደላካቸው ሳታውቁ አሁን በየቸርቻችሁ መጥቼ መድረክ ስጡኝ አላልኩ ካላገለገልኩ ውድ ብያለቅ አልልም ራሴ ማገለግልበት ቤተክርስቲያን ስላለ ማለት ነው እናንተ ልትቆሙበት ያለው መድረክ እኔ ተስቀዳድሜ ፑልፒቱን አላስጎኝም ቤትኛውም ያገልግሎት ዘርፍ ውስጥ ገብቼ አልተጋፋችሁ በዚህ 10 ዓመት ውስጥ ምንድነው ኤርሚያስን እዚህ ሶሻል ሚዲያ ላይ ያጸናው ምንድነው የምትሰሙት በዚህ አገልግሎት በየሰፈራችሁ በየቤታችሁ በየቤተክርስቲያናችሁ ስለ ክፉ ማንስተው የሚያወሩ ሰዎች አሉ ደሞ ከዛም ደሞ በተቃራኒ ደሞ የሚያወሩ ሰዎች አሉ ምንድነው የሰማችሁት ምንድነው ያያችሁትን የግድ ንገሩኝ ብያለለም ለምን ያያችሁት ይሄን አልሰው ድናል ብላችሁ ብትሉኝ እግዚአብሔር ይባረክ ስለ አንድም ሰው መዳን ማለት ነው እኔ ግን ይኸውልህ ትልቅዬ የስንዴ አዝመራ የደረሰ ከንጉሱ ከሰራዊት ጌታ ከእግዚአብሔር ዘንድ ያየሁት ዳርቻው የማይታይ የስንዴ አዝመራ ውሃ ነው ጎርፍ ሲጎርፍ የማየው እኔ ግን ህዝብ እንደ ጎርፍ ህዝብ ሲወጣ ወደ እግዚአብሔር መንግስት ሲያመልጥ አይቻለሁ ደግሜ እናገራለሁ ከመንገዴ ላይ ያልገባችሁ ሰዎች ካላችሁ ዞር በሉ ዞር ባትል የእግዚአብሔር ልጅ ኢየሱስ ስራ ይሰጥህና ዞር ያረጋል ብዙዎቹን ከስሬ ዞር እንዳረጋቸው ማለት ነው እዚሁ ገስት ላይ አስቀምጬ ወንድምነት ስላቸው የነበሩ ሰዎች በዚሁ አገልግሎት ላይ ተነስተው ነበር የሰራዊት ጌታ እግዚአብሔር የእጃቸውን የሰጣቸውም እየሰጣቸውም አለ
ለነሱ ከመማለድና ከመጸለይ በስተቀር ክፋትን አልመኝባቸውም። ግን አብረን እዚህ እርሻ ላይ አንጠመድም። በግላቸው ይሩጥ፣ በግልህ ሩጥ። ከኤርምያስ ጋር ሩጥ ብለህ ካልክ ግን በመጀመሪያ ለመሮጥ ልብ ከልቤ ጋር እግዚአብሔር እንደሚሰራ በዚህ ጉዳይ ላይ ምን ስትሉ ነበር? የወንጌል አማኞች በገድላትና በድርሳናት ጉዳይ ላይ እስኪ እናያለን እናስቆማለን ስትሉኛ ነበር እንዴ? አብሬ ነው ከደብተራው ጋር አብሬ ነው ምፈጫ አልኩ። በኤልያስ አምላክ በመንፈስ ቅዱስ ኃይል ውስጥ ያለውን ገለባ አብሬ ነው ምፈጫው አልኩ። እስኪ እናያለን ብለው ሲሉኝ ነበር። እናያለን ገድላት ድርሳናትን እስኪ ስትነካ እናያለን ብለው ያሉኝ ማለት ነው። እንደዚህ የተበታችሁ ጴንጤዎች ሁሉ ትዕቢትህን ያስተነፍስልሃል ጌታዬ። ጉዳዩ እግዚአብሔር ህዝቡን ለማዳን ነው። በህዝብ ፊት ያሉ እንቅፋቶች መነሳታቸው የማይቀር ሰዎች ይሁኑ ትምህርት ይሁን ኢየሱስ ክርስቶስ የእግዚአብሔር ልጅ እንዳያውቁ የጋረደ የትኛው መጋረጃ መቀደዱ አይቀርም። እንቅፋት መነሳቱ መወገዱ አይቀርም። ስዘምር ስሰብክ ሳለቅስ ስጸልይ ያንን የስንዴ አዝመራ ያያየው ነው። በባለፈው ዓመታት ላይ እዚህ ሶሻል ሚዲያ ላይ የተነሳ ጦርነትን ታስታውሳላችሁ። እዛ ጦርነት ውስጥ ባለማስተዋሌ ነው የገባሁት። ሊሆን ግድ ነበረ ግን ሆነ። በራእይ ውስጥ እንደታየው አንዲት በአውሮፓ ሀገር ላይ ትኖር የነበረች ሴት የነገረችኝን እግዚአብሔር መልእክት አላስተውል ብዬ ማለት ነው። ያኔ የነገረችኝን መልእክት ዛሬ ነግራችኋለሁ። ያንተን ነጭ ልብስ ለመቅደር ነበር ከምስራቅ ከምዕራብ ከሰሜን ከደቡብ ከአራቱም አቅጣጫ ሲታገሉ የነበሩት። እንደምንም ብለህ በራእይ ውስጥ እያየው ኤርምያስ ልብስን እንዳይቀዱት እያልኩ ስጮህ አለችኝ። የቤተክርስቲያን አገልጋይ ናት። እኔ በድምጽና በራእይ በህልም ላይ አልቀልድም። ፔንቴኮስታል ነኝ። ካሪዝማቲክ የጸጋ ስጦታ አምናለሁ። ደግሞ በኃይል ይሰራብኛል አልኩ። ዝም ብዬ አልንፈራጠርም። እንደዚህ አሁን ይሄ ነኝ አንዳንድ ፈሪሳውያን የሆኑ ፓስተሮች አሉ መንፈሳዊ ለብሰው ለመምሰል ቃላቱን ብራዘር ልጁን በእኛ ሁኔታ ነው የገለጠው። ወርደ ህዝብን አገልግል። ግን የጸጋ ስጦታ ይሰራል ብቻ አይደለም በቤተክርስቲያን ውስጥ ይሰራብኛል። ስለዚህ እኔ ነኝ ያላስተዋልኩት። አየ ነግራኝ ኤርሚ ብላ ነግራኝ እና ምን አለችኝ? ልብስህ ሊቀዱት ነበር በራእይ ውስጥ ኤርሚ እንዳይቀደድ ልብስ እያልኩ እየጮኩ ቀስ ብለ በአራቱም አቅጣጫ ላይ ልብስ ሊቀዱ የመጡትን ሰዎች ነግራቸዋለሁ። ድጋሚ ነው የምነግራችሁ። ቀስ ብለ ጣታቸውን እጃቸውን እየፈለቀቅ ልብስህን ሳይቀደድ በሰላም አስለቀቀው። ከዛ ብቻህን ሆነህ መጽሐፍ ቅዱስ ይዘህ ትልቅዬ የስንዴ እርሻ አዝመራ ውስጥ ሆነ ስታጭድ አሳየኝ። ተጠንቀቅ አለች። ተጠንቀቅ ልብስህን እንዳታስቀድደው ብላ ነገረችኝ። በኋላ ላይ ያው የሆነ ሆነ ታውቃላችሁ። ሰይጣን የቤት ስራ ሰጥቶ ህዝብ የሚድንበትን እውነት እንዳንናገር እንቅፋት የሆኑ ማለት ነው። አየህ እኔ ነኝ እንደ አብርሃም አንዳንዶች ለብቻ ነው እኮ የጠራን እግዚአብሔር። እኔ ሲጠራኛው ለብቻ ነው የጠራኝ። አንተንም ለብቻ ነው የጠራ። ያው በእግዚአብሔር መንግስት ውስጥ ጥሪው አገናኘን። እግዚአብሔር መንግስት አንድ ስለሆነ አገናኘን። ለብቻ ዳጊ ለብቻ ነው የጠራ። ከማንም ጋር ማክሮ አይደለም። ዘማሪ ዳጊ የዘማሪ ስጦታ ይሰጠው እግዚአብሔር ለብቻ ነው የጠራ። ግን አንዳንዴ እንደዚህ ይሆናል። አየህ አባታችን አብርሃምን ለብቻው ጠርቶ ሳለ እሱ ግን አባቱ ታራንን ይዞ ወጣ ይላል። እስከ ካራን ድረስ ታራንን ይዞት መጥቷል። እዛው ሜሶፖታሚያ ምድር ነበር ትቶ መምጣት የነበረበት። መንገድ ላይ ያገኘውን ሁሉ እየሰበሰበ የወንድሙንም የሃራን ልጅ ሎጥንም ሁሉ ይዞት ሄደ። በኋላ ታራን በካራን ላይ ተቀበረ። ሎጥ ደግሞ ሄደ አብሮት። እዛ እንደገና ደግሞ በሎጥና በአብርሃም እረኞች መካከል ጸብ፣ ድብድብ፣ ቅጥቅጥ አየናል እንዴ? በባለፈው ዓመት ላይ አየናል። እንዴት ኤርሚሻን እንዴት ተረከዋለህ ምናምን ነገር እያሉ ማለት እንዴት እንትና አይደገምም። በኔ መንገድ ላይ አይደገምም የምትደግሙ ሰዎች ካላችሁ እግዚአብሔር አሁን በማስተዋል ባለጠግነት ጨምሮልኛል። ቀስ ብዬ በጥበብ ከመንገዴ ላይ ዞር አረጋለሁ። ዞር አልል ብለህ ካልክ ራሱ ጌታ መድኃኔዓለም ዞር ያረጋል። ስራ አለብን። የስንዴው አዝመራ ነጥቷል። አሁን የሚጸልይ
የሚማልድ የሚቃተት ወንድሞቼ እዚህ ገብተው እንደሚናገሩት እንደነ ዳጊዬ እንደሌሎችም እንደነ ቢኒያም እህቶቼ እዚህ መጥተው በእግዚአብሔር መንግስት የሚተጉ ወንድሞችና እህቶቼ ቀና መንፈስ ያላቸው ጌታ የገለጠልኝን ያህል እስካቀ ድረስ አቃለው ካልገለጠልኝ ግን አላቀም። ስለዚህ ተኩላዋነት ባህሪ ኖሮህ በግ መስለህ እንኳን ብትመጣ እስከ እኔ አላቀም ጌታ እስኪገልጥልኝ ድረስ አብረህ ልትሄድ ትችላለህ። በኋላ ግን ያው ተኩላዋነት ሲገለጥ አይ ወግድልሃለሁ ወግድልሃለሁ በእውነት ነው ብየመለ 10 ጊዜ እዚህ ሶሻል ሚዲያ ላይ ለወቀ ወግድ ነው ብየመለ አንተ እንቅፋት ነህ ዞር በል ጠር። ስለዚህ እግዚአብሔር ራሱ በዓላማ ደግሞ በዚህ ስራ ውስጥ የሚሳተፉትን ሰዎችን እያመጣ ነው። እውነት ልንገራችሁ ወንድሞችና እህቶች የአባቶች አምላክ ቅዱስ እግዚአብሔር ምስክር ነው። ያልተጠበቁ ሰዎች ቤት ማለት አሁን እዚህ መናገር እናንተ ሰዎች ጋራት ግድ የላችሁም ሁሉ አይነገርም ሁሉ አይነገርም እነማነማ ቤት እንደገባውን እዚህ የነገሩኝ ደውለው የነገሩኝን እነዛ ትልልቅ ሰዎችን ብነግረህ ዋት አረ ኤርሚያስ አትቀልድ አሁንስ በዛ ነው የምትሉት አታምኑ። ስለዚህ ኢያሱን እንዲያደለ ያለው ቴንኪው መንፈስ ቅዱስ ሲኔ አባት እንደዚህ ቃል ስጠኝ እንጂ ገና ያልተወረሰች ምድር ቀርታለችና ነው ያለው ምዕራፍ 13 ላይ በተለይ የአምስቱ የፍልስጤም ከተሞች እነሱ ቀርተዋልና ብሎ ኢያሱን አለው። ያልተወረሰ በክርስቶስ ኢየሱስ መንግስት ያልተወረሰ በጣም ብዙ ህዝብ አለ። በጣም ብዙ ያልዳኑ ወንድሞቻችን እህቶቻችን አሁን ጸልዩ የምትማልዱ ማልዱ ጸልዩ የምታገለግሉ ኑና አብረና አገልግሉ። በመጀመሪያ ራስን በውስጥ አስተዋውቅ። ካልሆነስ የኤርሚያስ አበበን ፎቶ ዘቅዝቀህ እችንም እስቲ ገድላትና ድርሳናት እስኪ ሐሰትን ያወጣህ ያጋለጥ ከእውነትን እስቲ ተሰብካለህ ብለህ ያ ዋይ በላ አብረህም ያላዝኑ ሰዎች አሉ። እዛስ እላህ ላይ የሚሰራ መንፈስ ማን እንደሆነ ስለማቀው ማለት ነው። አንዳንዶች እውነቴ ጌታ ኢየሱስ ምስክር ነው። አንዳንዶች በስርዓት አልኩ የእባብ መንፈስ የሚሰራባቸው ጴንጤዎች አሉ። እባብ እላቸው ላይ ጌታዬ ኢየሱስ ምስክር ነው። ሁሉ አይነገር እዚህ ምን ብዬ ላውራ? ስምን ጠርቼ እኮ ብነግርህ ደስ ባለኝ። እባብ እላቸው ላይ የሚሰራባቸው እባብ እላቸው ላይ የሚፈነጭባቸው ሰዎች ማለት ነው። ጠማማ የሆነ የጽድቅን መንገድ የሚቃወሙ የዘመናት በእግዚአብሔር ዕውቀት ላይ የተነሳ የሰው ሐሳብ ሲፈርስ በባለፈው ዲቤት ካደረግን በኋላ በተለይ አንድ ከወደ አሜሪካ የነበረች አንድ ሴትዮ ወዲያው ነው ወጣችልህ በጌታ ነኝ ብላ ምትለች መካነ ኢየሱስ ነው የተነኝ ምናም ነገር ብላ ምትለት አሜሪካ ሀገር ነው ያለችው። የለበሰችውን ቀሚሷን ሽንሽኗንና ከላይ የለበሰችውን ልብስ እንኳን አላስተካከለችው ለወሬ ስትወጣ ቪዲዮ ተገልጣማ ኤርሚያስ አበበ እኛን አይወክለንም ማን ወካይ ያደረገኝ አልኩ እኔ ጴንጤውን አይወክልም ተከባብሮ የኖረ ሰው ህዝብ ምን አድርጉ ነው የሚላቸው? ጋይስ እንደዚህ ነው እባብ በየቤቱ ሁሉ ይንጨረጨራል ማለት ነው። አንተ በጣም ብዙ ከእባብ ጋር ታቅፎ የሚተኛ ጴንጤ ገና ነፃ ያልወጣልኩ ኢየሱስ ተብሎ ሲባል ቸርች ውስጥ የሚያንቀላፋ አደባባይ ላይ ወጣን ስንሰብክም ደግሞ መጥቶ የሚጮህ ማለት ነው። ተቀጠቀጠልሻለሁ አልኩሽ እባቡን ያው አሉ እዚህ አሁን አሉት ከታች ኮሜንት ላይ ሁሉ ያቸው ወንጌል አማኞች የተባሉ ማለት ነው። በደም አጋንንት በደም የሚሰለጥንባቸው እና ያያዩት ነበር። አይ ቲንክ 30 ሰው ነው ምናምን ነገር ገብቶ እኛን አይወክለንም እንኳን አንድ ቀን ሶሻል ሚዲያ ላይ ወጣ ሰብካ ማታውቀው ሰው ብድግ አለችልህ። ለምን በለኝ ያ ወርቃማ እባብ ትዝ ይላችሁ ነበር? የዛሬ 10 ወርና 11 ወር በፊት ጌታ ሳይቶኝ ዜ ነገርኳችሁ ደጋግሜ እንደነገርኳችሁ ከፈለገ ጋር ዲቤት እያደረግን እያለን
ቀና ብለህ አይኔን እያየህ አውራኝ በያልኩበት ቦታ ላይ እዛ ሰዓት ላይ ሱስ ታየሁት። ይሄ የድግምት መንፈስ ማለት ነው። ቀና ብለህ አይኔን እያየህ አውራኝ በያልኩት ብዬ አይደለም። ጉባኤ ውስጥ ቢሆን ኖሮ ሄር ነበር እዛው ስሩ። ልክ ያ እባብ ሲመታ ከወንድማችን ጀርባ ማለት ነው ሲመታ በሙሉ ጮሁ አሉ። ጉዳይ ነው። ፖለቲከኞች ገቡበት። በቃ እንደዚሁ እባብን ታቅፈው የሚተኛ ጴንጤ ሁሉ ብድግ አለ። እንዴት ነው? እኛን አይወክለንም። ይሄ ህዝብ ተከባብሮ ነው የኖረው። እና ምን አድርጋልኩ ታዲያ? ህዝቡ ተከባብሮ ነው የኖረው። በካርቶን ላይ የተሳለ ስዕል እውነት ነው ብሎ እሱ ለስዕል ሊመሰክር ከወጣ የቤተ ክርስቲያን ልጅ ነኝ ብሎ ሲል እኔም የክርስቶስ ልጅ ነኝ አልኩታ። እሱ ስዕል ያድናል ብሎ ሲል እኔ ኢየሱስ ያድናል ብዬና ነው የወጣሁት። እመታለሁ ስለ እባቡ ከጴንጤ አናት ላይ ሁሉ ነው እኮ የምመታው ነው ብዬ የምልህ። የተደበቀ ሹልክልክ መንፈስ አሳይቶኛል ጌታዬ። ለዚህ ነው ጩኸቱ የበዛው ማለት ነው። ይኸው እስካሁን ድረስ እየተጮኸ ነው። ዶንኪ ቲዩብ ላይ መልስ እየሰጡበት ነው። የቤተ ክርስቲያን ውክልና ያላቸው ሰዎች ተብሎ ኮሜዲያን እሸቱ ጋር ማለት ነው። ስዕልን ለማጽደቅ ተጠራሩ። ከየጎሬው ሁሉ ወጡልህ። ኢየሱስ የአብ ልጅ ምስክር ነው እኮ አልኩ። ጴንጤ ብትሆን አራራልህም። እላህ ላይ የሚሰራው መንፈስ ጫፍልቄ ነው ማስወጣው በኢየሱስም። አርፈ ካልተቀመጥክ አለቃው መንፈስ ሲመታ እፉኝት መገለጡ ማይቀር ነው። እኛ ላይ ወክላለም። እኔ መቼ ጴንጤውን ሁሉ ወክላለሁ አልኩኝ? ገና ጴንጤ ነኝ ጴንጤ ነኝ። ከድጋሜ ውጪ መሪዎችም ያውቁታል። መጋቢ ጻድቁ አብዶም ካውንስሉ መሪዎች ያውቁታል። አገልግሎቱን ባንድ በተዘዋዋሪ መንገድ ይስማሙ አይስማሙ ባይስማሙ ስኔ ምን ይመለከተኛል? መጋቢ ጻድቁ አብዶ ፕሬዝዳንታችን ስለተስማማ አይደለም። ሰማይ ተስማምታል አልተስማማም ነው ጉዳዩ። ዳሪያስ መቼ ፈርመው ሰጡኝ አብያተ ክርስቲያናት? አንተኛ ሰባኪ ነህ ብሎ የትኛው ቤተክርስቲያን ነው እኔን ያጸደቀኝ? እንዲያጸድቀኝ ጠብቃለሁ እንዴ? ንጉሱ ነው ከላይ የጠራኝ። ኢየሱስ ነው የጠራኝ። አባቶቼን አከብራለሁ፣ ፓስተሮችን አከብራለሁ፣ አብያተ ክርስቲያናትን አከብራለሁ። ቁጭ በል ብለው ካሉ የጌታዬ ድምጽ ነው ብዬላቸዋለሁ። አይ ቁጭ በል ብለው ካሉ ይታዛለሁ፣ ተዋለሁ ማለት ነው። ተወሰነ ጊዜ ራሴን ያለው በጥሞና ሁን ታሉኝ ሆናለሁ። አሮጋንት መንፈስ አልተጠናወተኝም። እኛን አይወክለንም። የውስጥ ቀሚስሽና የላይ ቀሚስሽን በመጀመሪያ ሲያስተካኪ ማነሽ? ጥዶ ዘለል፣ የጴንጤ ጥዶ ዘለል ማለት ነው። እና ሪ አለች። ወይ ገባኝ። እኔ በቃ ማለት እንዴት ቆይ ጴንጤው እንዴት ጌታ ይባርካችሁ። እኔ አብዛኛው ህዝብ ጸልዮልኛል፣ ጌታ ይባርካችሁ። ግን አንዳንዴ ተነሱ አሉ እንዲሁ እፉኝት የሚሰራባቸው ማለት በቃ አሉ። እንዴት ጴንጤውና እንደዚህ ብላ ተላኛል። ብራዘር ያው ለእኔ የዛን ቀን ዲቤት አደረግኩ ብዬ ጉራዬን አልቸረችርም። እናንተ ምን እንዳላችሁ አላቅም። እኔ ግን በእባቡና በኢየሱስ መካከል የተደረገ ነው አስቀድሞ አሳይቶኛል። ያን ወርቃማ ከለር እባብ እያየተወያየን እያለ አሳየኝ ጌታዬ። ቀና ብለህ አይኔን እያየህ አውራኝ። የምታወራው ከጴንጤ ጋር ነው አልኩት። ምን ልበለው ታዲያ? ከዛ ያለፈ ነገር እዛ ጋር ምን ትለዋለህ ብራዘር? ምን ትለዋለህ ታዲያ ብራዘር? ጉባኤ ውስጥ በተገናኘን ነበር። ይሄንን የወንድሜን የዘመኑን ቁጥር ሊያበላሽ የወጣ አውሬ ከላው ላይ በእግዚአብሔር ሊስብ ተገስጾ ይወጣ ነበር። አይመስልም እንዴ? ነው እኮ ዝም ብሎ እኮ ባዶ ቀረርቶና ፉከራ ሸለላ አይደለም። ይሄ ጠማማ የጽድቅን እውነት የሚያጣምም መርካቶ በሙቅና በማስትሽ ያጠበቁትን ስዕል ያድናል ብሎ ዓለም አደባባይ ላይ ፉከራውን ቀረርቶን አይታችሁታል። ፕሮቴስታንት ገለባ መሆኑን ኤርሚያስ ዕውቀት እንደሌለው አሳይቼ ፕሮቴስታንት ገለባ መሆኑን ላሳይ ነው የመጣሁት አለ። እኔም ብቻ አይደለም ሃይማኖቴን ሁሉ ጭምር ነው የተሳደበው። ጌታዬን ኢየሱስን ሁሉ ጭምር ነው የተሳደበው።
እምነቴን ፕሮቴስታንት ገለባ መሆኑን አሳያለሁ ብሎ ነው የመጣው። ቃል በቃል ተናግሮ ገለባውና ስንዴ ማን እንደሆነ ታዲያ መንሹ በእጁን አውድማውን ፈጽሞ ያጠራዋል ብሎ ያለ ጌታዬ ለያ ትፎክራለህ እንዴ አንተ አታፍር? ሶሪያ ከኤፍሬም ጋር ተባበረ የሚባል ወሬ ለዳዊት ቤት በተነገረው ጊዜ ይላል ኢሳይያስ ምዕራፍ 7 ላይ ተባበር ስልህ የጽዮኑ አለት ያደቃል ይፈጫል። ጴንጤ ብትሆን ሄደ ከኤፍሬማውያን ከሶሪያውያን ጋር ተባበሩታ። ካን ኢማጂን ሰሜኑ እስራኤል ማለት ነው ይሁዳ ለመውጋት የጣቤል ልጅ እናንግስበት ብለው ሄዶ ከሶሪያ ጋር ተፈራረም ጴንጤ ነኝ አልክ አይደል? ሄደ ከእነንቶኔ ጋር ተፈራረም ካለ አብረና አወቃለሁ አልኩ በወንጌል በትር እዛው ዓለም አደባባይ ላይ ያገናኛል። መድኃኒ ዓለም ክርስቶስ ምስክር እኮ ነው አልኩ። ወገባ ገዳህን ሰብረዋለሁ አልኩ በእግዚአብሔር ቃል ዕውቀትና በእግዚአብሔር መንፈስ ብልጫ። ኢየሱስ ያድናል እንደዚህ ያደርገኛል። አየህ ያድናል። ያገናኘን ሜዳው ላይ እንዲህ ያደርገኛል። አየህ ያገናኘን መድኃኒ ዓለም አልኩ። ወገባ ገዳህን ሰብረዋለሁ በእግዚአብሔር ቃል ዕውቀት ብልጫና በመንፈስ ቅዱስ ኃይል ማለት ነው። ያኔ ያቃሰትክ ሙሉ ወንጌል ሄደህ የፈውስ ፕሮግራም ላይ ይጸለይልሃል ከዛ በኋላ ማለት ነው። አዎ ተንቀጭቀጀ ከገባህበት እኔ ጦርነቱ ካንተ ጋር አይደለም፣ ጦርነቱ ከእናንተ ጋር አይደለም። ዳርያስ ኦ ያባዬ እግዚአብሔር መንፈስ ለዘላለም ስም ይባረክ። በቅዱስ ስም ታጓድደናለህ። ሃሌሉያ ያባዬ እግዚአብሔር መንፈስ ለዘላለም ስም ይባረክ። አንተ ብቻ አትሄድብኝ። አንተ ብቻ የኔ ጌታ አንተ ብቻ ለዲቤት ጠርቶኝ ባቡን ያሳየኛል። ጌታ ስም ይባረክ። ቪዲዮን ድጋሚ እዩት። የግራ ጆሮውን በጣም ይነካካ ነበር። አንዲት እህት ለእህትየው ቪዲዮ ላከች። ራእይ አይታ ለፓስተር ታሬ እያሰማሁት ነበር። እያወራ ያለ አለች አንድ እግዚአብሔር ሴት። እኔ እስከዛሬ አለቃት በእህትየው በዕብራይት በኩል ነው መልእክቱን የላከች። እዚህ ውስጥ ልትሆን ትችላለች። እህት እያወራ ያለ ትንሽዬ እባብ በጆሮ በኩል ስትገባ አየዋለች። ጌታ ኢየሱስ ምስክር። ድግምታም መንፈስ ድግምታም እኮ መተተኛ መንፈስ እኮ አልኩ። ግርማ ሞገስ ምናምን ነገር ብሎ እኮ እዛው ቤት ነው እኮ ያደኩት። ግርማ ሞገስ በሰው ፊት ሞገስ እንዲሰጥ ብሎ ምንም ሳይል ባዶም በቃ ፊኛ ይመስል ነፋፍቶት ምናምን ነገር አባብቶ ከአንድ ሰው ጋር ዲቤት ሳያደርግ ትንሽዬ በጣም የሷ መልእክት ደግሞ ልክሰማው በዛኑ ቀን ማለት ነው ወደ ማታ አካባቢ ላይ በጆሮ በኩል ስትገባ እግዚአብሔር አሳየኝ በራእይ አለች። እግዚአብሔር ሴት ስለሆነች አምናታለሁ። እኔ አሁን ውጭ ያሉት እሺ ችግር የለውም። እዚህ ቤት ውስጥ ያላችሁ ነው ብየመረ ኢየሱስ ጌታ ነው እያልከኝ እኔ ጌታ ነው ብዬ ስልህ ግን አይንህም የሚቀላ የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ ኢየሱስ በቅዱስ ስሙ ተጓደዱ አይደል ያለው? ተጓደዱ። ጌታዬ ስም ይባረክ። እኔ ከውጪ የምሰማቸው ወንድሞች እህቶች ባይኑ ውስጤ የምሰማውን ድምፅ ብቻ እሱ ብቻ እንዳታስቀርብኝ ጌታዬ። እሱ ብቻ እንዳይነጥፍ፣ እሱ ብቻ እንዳይደርቅ። እኔ ከውጪ ስለምሰማው ነገር ከውጪ አንበሳው ኤርሚ ብለው ቢሉኝ አይሞቀኝም አይበርደኝም። ድመቱ ጃርቱ ብለው ቢሉኝ አልሸማቀቅም። ጌታዬ ኢየሱስ ጸጋን አብዝተህልኛል። እንደ ሰው በምላሳቸው ሊሰብሩኝ የመጡት ሁሉ እንዳይሰብሩኝ ጸጋን አብዝተህልኛል። እኔ የምፈራው በውስጤ ያለው ድምፅ ያንተ ድምፅ ከተቋረጠ ብቻ ነው። አላቋረጥክብኝም አባዬ፣ ቀጥል። ዓለም ተስማማ አልተስማማ፣ ጴንጤ ተስማማ አልተስማማ፣ ኦርቶዶክስ ተስማማ አልተስማማ፣ አይሁድ ተስማማ አልተስማማ፣ እቀጥላለሁ። ሃሌሉያ። ስለዚህ ስንዴው አዝመራ አለ ወንድሞች እናቶቼ።
አይሁዳውያን ወገኖቹን ላራጭ አላያቸውም በባለፈው እዚሁ ዓለም አደባባይ ላይ በውስጥ አትንገርብን ያሉን አልነግርም ጅሽ ኤርሚያና እኛ ጋር ተገረዝና ወደ ይሁዲነት ግባ ብለው የሚሉ የነበሩ ሰዎች ጌታ ኢየሱስ ክርስቶስን እወደዋለሁ ጌታን መቀበል ፈልጋለሁ ጸልይልኝ አልጠራጠርም ነው ትናንትና መጥተው የተናገሩ ቆሞስ ጌታ ኢየሱስ ምስክር እኮ ነው ይባል በሚቀጥለው እግዚአብሔር ለህይወት የሚሆን ንስሐን ሰጥቷቸው ያንኑ መስቀል አውጥተው ዲያቆን ኤርሚያስና ተመለስ ብለው እንዳሉ ወዴት ነው መለስ ወደ ሲኦል ወንድም የሆነ ተልኮ ቢምል ወደ ሲኦል እነሱ ራሱ ጨለማ ውስጥ ነው ያለን እያሉ ጳጳሳቱ እያለቀሱ ከመጸለይ ፈንታ እኔ ወደ ጨለማ ዓለም ነው መልሰው እንደሚድኑ አምናለሁ ቆሞሱ ራሱ እንደሚድኑ አምናለሁ ዲታ አይነት ነው አንተ ክርስትና እንዴት ደስ ይላል በጌታ ኢየሱስ ለካ እግዚአብሔር ሰው ውስጥ ሆኖ ያወራል እዚህ ልባችን ውስጥ ያወራል በመንፈሳችን ላይ ያወራል ለካ እኔ ለእናንተ ያወራው እናንተ እኔን እየሰማችሁኝ ልቤ ውስጥ መንፈሴ ውስጥ ምሰማው ድምጽ አለ ኢየሱሴ ስምህ ይባረክ ሁሉ እዚህ መድረክ ላይ አይነገር እዚህ ሶሻል ሚዲያ ላይ አይነገር አንዳንዱ እንድናገር በመንፈሱ ሲፈቅድልን አንዳንዱ ግን ነው ይላል ጴንጤነት ተስማምቶኛል ያልተስማማችሁ ሰዎች ካላችሁ ጌታ ምስክር ቸርቹን ለቃችሁ እዚሁ ቲክቶክ ላይ ገስት አስገብቼ እንደገና ወንጌል ነግሬህ ጌታ ኢየሱስ ክርስቶስን የህይወት አዳኝና ጌታ አድርገህ ወንድሞች ጋር ሳስገብተን እንደገና ትማራለህ ምን እናርክ ታዲያ ስለዚህ ትልቅ ስራ ስላለን ፍለፊታችን ገና እንወርሳለን ገና እናያለን ገና እንወርሳለን ገና አምላክ ጨፋ በመድረ በዳይቀር ሟርተኞች መሞት በእስራኤል ላይ አይሰራ አስማት በያዕቆብ ላይ የለም ገና እንወርሳለን ገና እግዚአብሔር ወጥቷልና ገና እንወርሳለን ገና እግዚአብሔር ወጥቷልና የተዘባበቱ ጉድጓድ ውስጥ የጣሉ ዮሴፍ ሕይወታን ብለው እስኪያወሩ አምላኬ አሳያቸው በድንቅ አሰራሩ ቀስተኞች ቢያስቸግሩት ቢነፉት እጅጉን ቢቃወሙት ያዕቆብ አምላክ ክንዱ በረታ መከራ ሀገር አፈራው በሴቶች ባሪያዎቹ ላይ በስጋ ለባሹ ላይ ላኬ ያፈሳ
መንፈሱን ከሰማይ ነቢዩ በኢዩኤል የተባለው የተስፋው ቃል ለእኛ ነው ገና እንወርሳለን ገና እግዚአብሔር አባት ወጥቷልና ገና እንወርሳለን ገና እግዚአብሔር አባት ወጥቷልና የተዘባበቱ ጉድጓድ ውስጥ የጣሉ ዮሴፍ በሕይወት ብለው እስኪያወሩ አምላኬ አሳያቸው በድንቅ አሰራሩ ቀስተኞች ቢያስቸግሩት ቢነቱ እጅጉን ቢቃወሙት ያዕቆብ አምላክ ክንድ አበረታ መከራ ሀገር ካፈራው ገና እንወርሳለን ገና እግዚአብሔር አባት ወጥቷልና ገና እንወርሳለን ገና እግዚአብሔር አባት ወጥቷልና ጀመረ ትንሽ ደመና ታዮ ዝናቡ እጅግ ነውና ኤልያስ አምላክ ሳህለ ትንሽ ደመና ታዮ ዝናቡ እጅግ ነውና በጊዜ የሚፈጸመው ቃል የሰማ ለክብሩ አሜን ይበል በጊዜ የሚፈጸመው ቃል የሰማ በደስታ እሰይ ይበል ራስ ከልቶ እግዚአብሔር ክብር በኢትዮጵያ በሙላት ተገልጦ ገና እናያለን ገና እግዚአብሔር አባት ወጥቷልና ገና እናያለን ገና እግዚአብሔር አባት ወጥቷልና ገና እንወርሳለን እግዚአብሔር አባት ወጥቷልና ገና እንወርሳለን ገና መንፈሴ እንዴት እንደሚቃጠልብኝ ወንድሞቼ ናቶቼ ጌታ ኢየሱስ ስም ይባረክ ላይፈጽም ላያደርግ አያሳይም አይናገርም በቅዱስ ቃሉ ተናግሯል እኛ ስላየናቸው ራእዮች አይደለም ወንድሞቼ ናቶቼ ጌታ እግዚአብሔር ተናግሯል በጽድቅ ተናግሯል በቃሉ ተናግሯል ህዝብን እንደሚጠራ ዓለምን እንደሚያድን ተናግሯል ግን እንዳንድ ሰው ከጠየቀኝ እንዳንድ ወንድም ከጠየቅሽኝ አቤት የስንዴው አዝመራ ብዛት አንድ ምሽት አይደለም ሁለት ምሽት አይደለም የሆኑ ወራቶች አይደለም አመታት ደጋግሞ ኦ ጌታዬ ስም ይባረክ ዝናቡ እጅግ ነውና ጀመረ ትንሽ ደመና ዝናቡ እጅግ ነውና ጊዜ የሚፈጸመው የሰማ ለክብሩ አሜን ይበል ጊዜ የሚፈጸመው የሰማ በደስታ እሰይ ይበል ዘንድሮ ራስ ተቀጥቅጦ እግዚአብሔር ክብር በኢትዮጵያ በሙላት ተገልጦ ገና እናያለን ገና እግዚአብሔር ከዕለታት በአንድ ቀን እግዚአብሔር በምሽት ላይ
እየጸለይኩ ያለው ጌታ ሆይ ያሳየኸኝን ራእይ ደጋግማ አሳየኸኝ። ይሄ በእኔ ዕውቀትና ጥበብ ሊሰራ አይችልም። እኔን ነው ወይ የምትፈልገኝ ብዬ ስለው አዎ አንተን ነው የምፈልግህ፣ አንተ ባሪያዬ ነህ፣ በአንተ እከበራለሁ የሚለውን ድምፅና እፈጽመው ዘንድ በቃሌ እተጋለሁ ብሎ ያለኝን ወደ ጉድጓድ እስክወርድ ድረስ አልረሳውም። ከማንም ጋር አልጨቃጨቅም፣ ከማንም ጋር አልጣላም። ዞር በል። ከማንም ጋር አልጣላም፣ ከማንም ጋር አልጨቃጨቅም። በትናንትናው ስህተቴ ተመልሼ አልገባበትም። ፎቶዬን አይደለም እኔን አግኝተኝ ዘቅዝቀህ ብትሰቅለኝ እንኳን ያንን እግዚአብሔር እስኪያደርገው ድረስ ከራሴ ጸጉር አንዳች አይወድቅም። አንተ ባሪያዬ ነህ፣ በአንተ እከበራለሁ ብሎ ያለኝን ወደ ጉድጓድ ገብቼ መቃብሬ ላይ ዛፍ እስኪበቅል ድረስ የማልክደው እውነት ነው። ጠራለሁ። ሩጥ ኤርምያስ ያለኝ ሩጥ ኢየሱስ ትንሽ ደመና ታዩ ዝናቡ እጅግ ሳህለ ትንሽ ደመና ታዩ ዝናቡ እጅግ ነውና ጊዜ የሚፈጸመውን ቃል የሰማ የክብሩ አሜን ይበል። ጊዜ የሚፈጸመውን ቃል የሰማ በደስታ ሰይበል። ዘዶ ላስተቀልቅጦ እግዚአብሔር ክብር በኢትዮጵያ ሙላት ተገልጦ ገና እናያለን ገና እግዚአብሔር ቃል ወጥቷልና ገና እናያለን እግዚአብሔር ቃል ወጥቷልና ገና እንወርሳለን ገና እግዚአብሔር ቃል ወጥቷልና ገና እንወርሳለን ገና እግዚአብሔር ቃል ወጥቷልና ገና እናያለን ገና እግዚአብሔር ቃል ወጥቷልና። ኦ ኢየሱስ ስምህ ይባረክ። የኔ አባት ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። አባዬ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። የእግዚአብሔር ልጅ ስምህ ይባረክ። ማንም በሌለበት ሌሊት ታወራለህ፣ ሰማያትን ከፍተህ ሐሳብን ትገልጣለህ። አሳይተኸኛል። ጌታዬ ስምህ ይባረክ፣ ኢየሱስ ስምህ ይባረክ፣ አባባ ስምህ ይባረክ። አልክደውም። ፍጥረት ሁሉ ተነስቶ ቢቆጣብኝ አንተ ከኔ ጋር ነህና አልክደውም። ያን ድምፅ አልክደውም። የኔ አባት ስምህ ይባረክ። አባዬ ሃሌሉያ። ላታደርግ አትናገርም፣ ላትፈጽም አትናገርም። አሳይተኸኛል። እፈጽመው ዘንድ በቃሌ እተጋለሁ የሚለውን ድምፅ በተገለጠ ጆሮዬ ሳይሆን በመንፈሴ ላይ ያሳየኸኝ፣ ያሰማኸኝ፣ ያሳየኸኝ ራእይ፣ ያ የስንዴ አዝመራ፣ ያ የሕዝብ ጎርፍ እጠራዋለሁ ብለህ ሩጥ ብለኛል። አንተን ሰምቼ አንተን አይቼ የአብ ልጅ ኢየሱስ አለሁ አለ። ምራቁን ቢተፋብን ወገኖቼ ምራቃቸውን ቢተፉ የፈለገ ብለው ቢሉ መነጋገሪያ ቢያደርጉ በክፉ በበጎነትም ቢያነሱ ለበጎነታቸው ምላሽ ሳልሰጥ ለክፋታቸው ምላሽ ሳልሰጥ በፊቴ ያለውን ሩጫ እንድሮጥ ያንን ሕዝብ ያንን የስንዴ አዝመራ ወደ መንግሥት እስክት እንድትሰበስበው ሩጥ ብለኛል። ፈጽመው ዘንድ በቃሌ እተጋለሁ። አንተ ባሪያዬ ነህ፣ በአንተ እከበራለሁ ብለህ ያወራኸኝ ኢየሱስ አረሰውም። በእውነት አረሰውም። ለዚህ ቃል ኖሬ ለዚህ ቃል እሰዋለሁ። በእውነት አረሰውም። አባዬ አረሰውም። ልክ ነው። ሰው በጤናው ካልሆነ በስተቀር ቤተሰቡን አስቀምጦ ከትውልድ ጋር ግብግብ አይገጥምም። ጥሪ ከሌለው በስተቀር ጊዜ ማሳለፊያ ብዬ እዚህ እንደማልመጣ አንተ ታውቃለህ። የሶሻል ሚዲያ ገንዘብ ፍለጋ ብዬ እንደማልመጣ አንተም ታውቃለህ፣ እኔም አውቃለሁ፣ ህዝቡም ያውቃል። ኢየሱስ ልዩ ነህ እኛ ቤት። ክብር ለስም ይሁን። ኤልያስን በቀርሜሎስ ተራራ ላይ ሆኖ ዝናብን እንዲዘንብ ወደ አንተ በጸለይ ሰዓት 7 ጊዜ ጎንበስ ቀና እያለ በጸለይ ሰዓት ላይ ብላቴናውን ውጣና በሰባተኛው ጊዜ ተመልከት ብሎ ሲለው ከፊት ለፊቱ በተንጣለለ በታላቁ ባህር በሜዲትራኒያን ላይ
ጭብጥ ምታክል ደመና ስትነሳ አሳየው ለባሪያህ ንጉሡን አክዓብን ከቀርሜሎስ ተራራ ወደ ኢዝራኤል በሰረገላ እንዲፈጥን ቸኩል ብሎ አለው ወዲያውኑ የእስራኤል ምዕራባዊ ዳርቻ በከባድ ደመና ዶፍ በቀላቀለ ዝናብ ተዋጠ ለባሪያህ ያንን ያደረክ ጥቂቷን ደመና ጭብጥ ምታክል ደመና ዝናብ እንዲዘንብ በእስራኤል ሕዝብና በምድሪቱ ላይ ለ3 ዓመት በጥማት ተመትቶ የነበረ ትውልድና ሕዝብ ባሪያህ ስምህን ወክሎ ቀርሜሎስ ተራራ ላይ ቆሞ ሳት ልከህለት በዓል ጣዖት እንደሆነ ሰምቶም የማይመልስ ከንቱ አምላክ መሆኑን ለሕዝብህ እና ለባሪያህ ሳትን በመላክ ራስን የገለጥክ ጌታ ከገለአድ ቴስቢ እናትና አባቱን ማናቃቸው ሚስት ይኖረው ልጅ ይኖረው ማናቀው ግን ባንተ ቅናት ባንተ የቅናት እሳት እንዲራመድ ያደረከው ያን ታላቅ ነብይ የኔ አባት የኔ ጌታ ኢየሱስ ክርስቶስ አው በኤልያስ ላይ የነበረ ያ መንፈስ ያንተ ክርስቶስ መንፈስ ነው በባሪያዎች በነቢያት ላይ የነበረ ተሰራለህ በዘመኔ ጌታ ኢየሱስ በተኛውበት እኩለ ቀን ላይ መተህ ምንድነው የምትፈልገው ብለህ ስትለኝ ተኝቻለሁ መንፈስ ያልተኛም ስጋዬ ተኝቷል በበቀል እንድትቀባኝ ብያልኩን ድምጽ አስቤ ተናገርኩት አይደለም በስፒሪቴ ውስጥ ነው ያልኩት በመንፈሴ ውስጥ ነው ያልኩት የመለስክልኝን እዚህ አልናገርም ያደረከውን እኔ ላይ እዚህ አልናገርም አንተ ከኔ ጋራ ስላለ ክፉን አልፈራም ተብሎ እንደተጻፈ ጌታ ኢየሱስ ሕዝብን ታድናለህ ያንን ሕዝብ ታድናለህ በዘመኔ አያለሁ ሕዝቤ ከስራት እየፈታው ነው አሁን በየቤታቸው በያሉበት ምድር ይሄን ድምጽ የሚሰሙ ሁሉ ከኢትዮጵያ ውጪ በአሜሪካ በካናዳ በአውስትራሊያ በባህር ደሴቶች በአፍሪካ በመካከለኛው ምስራቅ በአረብ ሀገራት እግዚአብሔር ሆይ በአውሮፓ ሁሉ ጭምር ሳይቀር ጌታ ሆይ ከብዙ አብያተ ክርስቲያናት ይደወላል መልእክትን ሰምተው ሰዎች እየመጡ እየዳኑ ነው ብለው ግማሾቹ ይጸልዩልኛል ግማሾቹ ይባርኩኛል ባርኮቱ ላንተ ነው ምስጋናው ላንተ ነው ጌታ ኢየሱስ ክርስቶስ አንተ የተናቀውን አንስተ መስራት ልማድ ነው ከረኝነት ቦታ አሞጽን ጠርተህ ለነብይነት ጠርተህ ሂድ በይስሐቅ ቤት ላይ ስበክ ብለህ እንዳልከው ሂድ ቃሌን በሰሜን ተናገር ብለህ እንዳልከው በዛ ኢዮርብዓም ዕጣን እያጠነ በነበረበት ሰዓት ላይ ንጉሡ አሜስያስ ቆሞ በነበረበት ሰዓት ላይ አሞጽ ባለ ራእዩን ጠርተው በዛ ዋርካ ከሚለቅምበት ከብቶች ከሚጠብቅበት ቦታ ጠርተህ ሂድ በይስሐቅ ቤት ላይ ስበክ ብለህ የላከው የአባቶች አምላክ አንተን ለሌላ ማስተዋወቅ አይደለም አንተና እኔ ብቻ እንተዋወቃለን ልጆችህ እዚህ ያሉ ያውቁሃል እንደምትናገር ያውቃሉ እንደምትሰራባቸው ያውቃሉ እኔም አውቃለሁ ጌታዬ ለዘላለም ስም ይባረክ ጥማታችን አንተ ከብረህ እንድትታይ ነው ህዝባችን እንዲድን ነው በቃ ይሄው ነው ዓላማዬ ጌታ ኢየሱስ ልቤን ታውቃለህ ይሄው ነው የኤርምያስን ስም ማስጠራት አይደለም አንድ እረኛ ስሙ ተጠራ አልተጠራ ምንም የሚያመጣው ነገር የለም ለዚህ ሞቲቭ ለዚህ ፐርፐዝ አልወጣሁም ልቤ ታውቃለህ ጌታ ኢየሱስ አንተ ከብረህ ደምቀህ ልቀህ በትውልድ መካከል ምድር ሁሉ የተሸከመቻቸውን ጣዖታትን አራክፋ ለጌትነት ክብር ትውልድ ሁሉ መጥቶ እስላሞቹ በፊት ሲወድቁ እግዚአብሔር አይሁዳውያን በፊት ሲወድቁ ኦርቶዶክሳውያን በፊት ሲወድቁ ካቶሊካውያን በፊት ሲወድቁ እግዚአብሔር የዘላለም አምላክ በስም የተጠራን እኛ ለስም ክብር በፊት ስንወድቅ ማየት ይሄ ነው ጥማታችን ይሄ ነው ጸሎታችን ጌታ ኢየሱስ እኔነት የላስጠራ አልወጣሁኝ በቃ ኤርምያስ የሚታወቅበት ድካሙና ስንፍና ሁሉ ጭምር ተገልጦ ታይቷል በድካሜና በስንፍናዬ ዓለም እኔን ይወቀኝ ነገር ግን አንተ በሆነ በመሰራው አንተ እንጂ እኔ እንዳልታወቅበት መልክ በመልኬ ላይ እንዲታይ ባንደበቴ ላይ ቃልህን እንድታኖር እግዚአብሔር ሆይ በስምህ ጸልያለሁ ሊከራከሩን በሚችሉ ሰዎች ፊት ስንቀርብ ጌታ ሆይ ለባሪያህ ለስጢፋኖስ ይናገርበት የነበረውን ጥበብና መንፈስ ብቻ እኔ ላይ እንድታኖረው ወንድሞቼና እህቶቼ ላይ እንድታኖር ብቻ ጸልያለሁ በእውቀት በእግዚአብሔር ቃል እውቀትና በመንፈስ ብልጫ በእግዚአብሔር መንፈስ ብልጫ እንድትገልጠን ብቻ እለምንሃለሁ እንድትገልጠን ብቻ እለምንሃለሁ
የመንፈስ ቅዱስ ኃይል ከኛ አልፎ ሌሎች ሁሉ ይሄ ሰውማ ብቻውን አይደለም ብለው እንዲሉ የሚያስብል ያ መንፈስ እስጢፋኖስ ሊከራከሩት የመጡ በዛች ምኩራብ ሊከራከሩት በመጡ ሰዓት ላይ ይናገርበት የነበረውን ጥበብና መንፈስ ይቃወሙት ዘንድ አልተቻላቸውም ተብሎ እንደተጻፈ ምናለው እዛ ባሪያ ላይ እስጢፋኖስ ላይ እዛ ባሪያዎች ላይ ነቢያት ላይ እነ ጳውሎስ ላይ ፈሪሳውያንና ሰዱቃውያን ሊከራከሩት በመጡ ሰዓት ላይ አይደለም በአገረ ገዢው ፊት በሰንሰለት ታስሮ ቆሞ መናገር አይደለም በወታደር ትከሻ ላይ ሆኖ ሊገሉት በማሉበት ጊዜ ሊገሉት ጾምና ጸሎት ይዘው ባሉበት ሰዓት በእህቱ ልጅ በኩል ባሪያም ጳውሎስን ያስመለጥክ ጌታ ወደ አገረ ገዢው መጥቶ በነገረው ሰዓት ላይ ወታደሮች ጳውሎስን እንዲሸከሙት አድርገህ ባሪያን ስታስመልጠው በወታደር ትከሻ ላይ ሆኖ የሰበከውን ወንጌል በዘመኔ እንዳላፍርበት እርዳኝ ወንድሞቼና እህቶቼ እንዳያፍሩበት እርዳን እኔ ምን ይታያል ራሳቸውን ሊያሳዩ ወጡ ራሳቸውን አስተዋወቁ መከነው ቀሩ አዝናለሁ ስለነሱ ሌላ አጀንዳ ሰልንቀው ይወጡ በሰሟቸው ሰዎች ፊት ሞገስ አሳጣቸው ዓላማቸውን አንተን አላደረጉም በውዷ ላይ ተደግፋ ከምድረ በዳ የምትወጣ ይቺ ማናት ተብሎ እንደተጻፈ ጌታ ኢየሱስ ሆይ በዚህ ያለ የተደገፍና አንተን ነው የምናስተዋውቀው የምንናገረው አንተን ነው ግብግቡ ከነዚህ መጽሐፍቶች ጋር የምንናገርበት ምክንያት በአንተ ዕውቀት ላይ ስለተነሱ ህዝባችንን አስረው ስለያዙ እንጂ እንኳን አይደለም ልናነባቸው ቀርቷልም ዞር ብለን ልናያቸው ማንችላቸው መጽሐፍቶች ናቸው ውስጣቸው ከተጻፈው ጽዩፍነት የተነሳ ግን ጌታ ኢየሱስ በረኛው በኤርሚያስ በሌሎችም ወንድሞቼም በኩል ተጠቅመህ ከፓትርያርኩ ጀምሮ ትልልቆቹ ሁሉ ጭምር ተሳስተዋል መጽሐፍቶቻችን እንዲሉ አድርጋል ይሄንን ያደረከው አንተ ነህ እኛ ካንተ ጋር ሆነን ብለን አንልም አንተ ነህ አሁንም እግዚአብሔር ሆይ በዚህ ብቻ አይደለም መስተካከል ብቻ አይደለም ህዝቡ እንዲድን ያንን ህዝብ እጠራለሁ ብለኸኛል ኢየሱስ ለዘላለም ስም ይባረክ የኔ ጌታ ለዘላለም ስም ይባረክ ሃሌሉያ 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 እናመሰግናለን ክብር ለገናናው ለስም ይሁን አባቶ ይጸልያለሁ በፊትህ በቃልህ ላይ የተገዳደረ የሰው ሥርዓት የሆነ ትምህርት የሰውን አእምሮና ልብ እንዳሽክላ ጠምጥሞ ተብትቦ ያዘ ኢየሱስ ክርስቶስን እንዳያውቁት በእውርነት የመታቸው በአጋንንት በመመራት ከአእምሮአቸውና ከልባቸው በስጋ ፍቃድ በማፍለቅ በቀይና በጥቁር እስክሪብቶ የጻፏቸው በሚያምር ቆዳና በሚያምር ልብስ ጠቅልለው ሳያነቧቸው እንዲስሟቸው ሳያነቧቸው እንዲንተራሷቸው ሳያነቧቸው እንዲሸከሟቸው አድርጎ ሕይወታቸው በዚህ ታስሮ ሁሉ ቀን የሰኞ የማክሰኞ የሮቡ እያሉ እነሱን እንዲያነቡ አንተ ቀብተህ በመረጥካቸው በቅዱሳት ሐዋርያት በነ ማቴዎስ በነ ማርቆስ በነ ሉቃስና በነ ዮሐንስ በነ ቅዱስ ጳውሎስ በሌሎችም ጸሐፍት የአዲስ ኪዳን ጸሐፍትና የብሉይ ኪዳን ጸሐፍት በሆኑት በባሪያዎች የተናገርከውን ቃል አንድ ቀን ቁጭ ብለው እንዳያነቡት እንኳን ጊዜ አሳጧቸው ዘመናቸውን እንደ ነቀዝ እየበላ የዮሐንስን ወንጌል አንድ ቀን ሳያነቡት በባሪያዎች በሐዋርያት የተናገርከውን ታማኙን ቃልህን ሳያውቁት ህዝባችን ወደ መቃብር እንዳይገባ የሞቱት አመለጡን ያልሞቱ ግን አሉና በስምህ እንጸልያለን ለኔም ለወንድሞቼም ለእህቶቼም ይህንን የወንጌልን እውነት ይዘን በኃይል እንድንሮጥ አንተ ቀድመህን አንተ ከፊት ቀድመህን አንተ ከኋላ ተከትለህን ክብር ዙሪያችንን ሆኖ ትውልዳችን እንዲያመልጥ እናቶቻችን እንዲያመልጡ አባቶቻችን እንዲያመልጡ ያቺ በስዕል ፊት በዚህ ሰሞን ላይ የሰማናት በስዕል ፊት ተደፍታ ለስዕል ማሪም ብዬሻለሁ ኃጢአተኛ እንደሆንኩ አምኛለሁ ለምን አትምሪኝም ለምን አትመልሽልኝም ብላ ያንን ያህል ሲቃ ለቅሶ ያለቀሰች እህት ህዝባችን እንደዛ አይነት ጩኸት ይጮሃል አዎ ማርያም ናት ብለው የሳሏት እንደ ባኦል ማትመልስ አፍ ያላት ማትናገር አይን ያላት ማታይ ጆሮ ያላት ማትሰማ
ጌታዬ ኢየሱስ ያንተ እናት ሳትሆን የሰዎች የእጅ ስራ የቀልድ ስራ የሆነች ጣዖት ናትና ልትሰማት አልቻለችም። እግዚአብሔር ሆይ እጸልያለሁ በስምህ ታምኜ ያቺ እህት የት እንዳለች አላውቃትም። ላገኛትም ምናልባት የማገኝበት መንገድም ካለ በጌታ በኢየሱስ ስም እነዚህ ስዕላቶችና ቅርጻ ቅርጾች መቼም ቢሆን እንደማይሰሟቸው በምሬት ወደ ስዕል እያለቀሱ የማይመሯቸውን ማረን እያሉ የማይሰሟቸውን ወደ እነሱ እየጮሁ የማያከብሯቸውን እየተንበረከኩላቸው የዘመናቸው ቁጥር እንዳያልቅ ሕዝቤ ወደ ሲኦል እንዳይሄድ ጠርተኸኛል ጌታዬ ኢየሱስ። በአንተ መንፈስ እጓደዳለሁ፣ በቅዱስ ስምህ እንጓደዳለን። ወንድሞቼና እህቶቼን ሁሉ ጠርተሃል። እንደነዛ አይነት ቅኖች እንድታድናቸው ለሕይወት የሚሆን ንስሐን በሌሊት በሕልም እንድታሳያት ለዚች እህት የት ቦታ እንዳለች የት ሀገር እንዳለች አላውቅም። ስዕል ፊት ተደፍታ ማሪኝ ብዬሻለሁ ማርያም ሆይ ለምን አትምሪኝም ብላት በስዕል ፊት ስጮህ እስከ መቼ ድረስ እኔን አትምሪኝም? መናገርም የለም ድምፅም የለም። በድን አማልክት ናትና ካርቶን ላይ የተሳለች የሰው እጅ ስራ ናትና የጌታዬ እናት ማርያም አይደለችምና በስምህ ግን ጸልያለሁ። ይቺን ሴት እኔ ባላቃትም አንተ ታውቃታለህ። በስምህ ጸልያለሁ እጆቼን አንስቼ በሕልም ተናግረሃት እግዚአብሔር በሕልም ተናገረኝ ብላ ወደ መዳን እንድትመጣ እግዚአብሔር ሆይ ለሕይወት የሚሆን ንስሐን እንድትሰጣት ለእህታችን በትልቅ በልብ ስብራት በስምህ ጸልያለሁ። ጌታ ኢየሱስ አድናት። እሷንና እሷን መሰሎች የተባሉ ሁሉ አድነን ብለው ወደ አንተ የሚጮሁትን ሁሉ እንድታድናቸው ቀኝህና የፊትህ ብርሃን እንዲበራላቸው እግዚአብሔር በሕልም እኮ መናገር ይችላል። እግዚአብሔር በአንድ በሌላ መንገድ ይናገራል ተብሎ ተጽፏል። አዎ በሕልም እንድትናገራት በሕልም እንድታናግራት ለሕይወት የሚሆን ንስሐ ለእሷም ለሌሎችም ሰጥተህ እንድታድናቸው በስምህ ታምነን እንጸልያለን። ጌታዬ ሥራ ላይ ነህና እጅግ አድርጌ አመሰግናለሁ። በአንተ ደስ ይለናል። ልጆችህ እዚህ ወንድሞቼና እህቶች አሉ። በአንተ ደስ ይለናል። ክብር ለገናናው ለስም ይሁን። በቅዱሱ ብላቴና በኢየሱስ ክርስቶስ ያው ስም ጸለይን። አሜን አሜን። ተባረኩ ወንድሞቼና እህቶች ተባረኩ። እዚህ ያለን ወንድሞቼና እህቶች ገስት ላይ የመጣችሁ እስከዛሬ ያነገርኳችሁም አንዳንዶቻችሁም በውስጥ ስለምናወራ ታውቃላችሁ። ምንም አይነት ነገር በተለይ ከዚህ ከኛ ከወንጌላውያን አማኞች ተርታ የኔም ፎቶ ዘቅዝቀው በዛና በዚህ ምናምን ነገር ብሎ ምንም አይነት ቪዲዮ ሼር እንዳታረጉ። ስታረጉኝ ብሎክ አረጋችኋለሁ። አላየውም ቪዲዮን ከፍቼ ብሎክ አረጋችኋለሁ። ምንም እነሱም አገልግሎታቸውን እያገለገሉ እኛም አገልግሎታችንን እያገለገልን ነው። ዝማሬ፣ ጸሎት፣ ውይይት ከሆነ ውይይት በስርዓት ኦኬ። በቃ ራስን ማየት ከሆነ ራስን ማየት ፔሪድ አለቀ። ሌላ ምንም ቢዝነስ የለን። እግዚአብሔር ስሙ ይባረክ። እግዚአብሔር እጅግ አድርገን እናመሰግናለን። ወንድምነት ዳንዬ መጥቷል። መቆየት እችላለሁ እኔ ግን ወንድምነት የሚከፍት ከሆነ ወንድምነት ቤት ብንሰባሰብ በጣም ደስ ይለናል። መቆየት እችላለሁ። ስንት ሰዓት ነው? 8 ሰዓት ተኩል እችላለሁ። ወንድምነት ትችላለህ? ቤት አለ መክፈት ትችላለህ? ላይቭ ስልኬ እየጋለብኝ ስለሆነ ነው ባይዘው ይሄን ያልኩት። እሺ ወንድምነት የተወሰነ መቆየት እንችላለን። አዎ አንተ ትንሽ ሪፍሬሽ ማድረግ ከፈለክ አለ ወንድምነት ክፈት። በቃ ሂድ ክፈትና ኮስት አድርገው እመጣለሁ። ክፈት፣ ቀጥታ ክፈት ወንድምነት እንደሄድክ። ተባረኩ ወገኖቼ። ጸጋና ሰላም ይብዛላችሁ። በእናት ለሚጸልዩ ወገኖች አዎ አይ ቴዲ የተወሰነም ማድረግ ይችላል። ችግር የለውም። ዳኒ ያለህ ወጣ መክፈት ትችላለህ። እስካሁን አልወረድክም። ያ እንዴት ደስ እንደሚል ወንድሞች እናቶች አንዳንድ የምትሰሙት ነገር በአብያተ ክርስቲያናት ውስጥ ለሚጸልዩ ስንት ሰው አለ? እዚህ የጸሎት ህብረት ውስጥ በቤተ ክርስቲያን ደረጃ የምትጸልዩ ስንቶች አላችሁ? በተለይ እህቶች ሲጻፉልኝ
እህቶች በጣም ታማኞች ናቸው። ይቅርታ አድርጉልኝ ወንድሞች፣ በጣም ይቅርታ አድርጉልኝ። ኤርሚያስ ራስህ ይቅርታ አድርግልን፣ አንተም ወንድ ስለሆንክ። እህቶች በጣም ታማኞች ናቸው። ሰብልዬ እንዴ ሰብልዬ እንዴ ሰብሊ ማለት የአውሮፓው ነሽ አይደል? ሰብልዬ የአውሮፓው ነሽ አይደል? ሰብልዬ አዎ ብቻ በይኝ ሰብልዬ የአውሮፓው ከሆንሽ። ያ አውቄሻለሁ። ቴንክ ዩ እህትየው። እንደናንተ ቤቶች ነው ፈልግ። ወይንዬ ተባረኪ። እሺ ናርዲ ጸጋ ያብዛላችሁ። እኔ በዚህ ጉዳይ እህቶች በእግዚአብሔር መንግስት ውስጥ ታማኞች ናቸው። ወንድሞች በቃ ምንም ከተቀያየማችሁኝ ተቀየሙኝ። እኔ ሁሉ አብሬ ከእናንተ ጋር ታማኝ አይደለንም። በጸሎት ጉዳይ ምንም ልረዳችሁ አልችልም። እኔ ወንድሞቼ ብትጸልዩ እስቲ 2 ጻፉ። 2 ቁጥር ሜት አድርገዋል። ስሜታዊ የእኛን ነገር ተው፣ የእኛን የወንዶችን ነገር ተው። የወንዶች ጉዳይ ለወንዶች ጉዳይ ተብሎ ተዋታል። እኔ አሁን ቸርች ውስጥ እውነት ነው የምናገረው፣ ለቀልድ አይደለም። እንደ እህቶች የፈለጋችሁን ትጻፉ አማኒ ምናምን ነገር እኔ እንደ እህቶች ታማኝ በእግዚአብሔር መንግስት ውስጥ እውነቴን ብዬ የምላችሁ የለም። ወንዶች ተው በቃ ወንዶች ሌላ ደግሞ አገራዊ ጦርነት እንዳታሰነሳብኝ ወንዶችን በቃ እሱ ሌላ ሴቶች የማይሰቡበት ላይቭ ከፍተን ብናወራ ጥሩ ነበር። ያ ጌታ ይባረክ። በቸርች ውስጥ ወይ ደግሞ በጸሎት ስፍራችሁ ለምትጸልዩ ወንድሞችና እህቶች እንደዚሁም ወንድሞችም ጭምር የጸሎት ህብረት ፕሊዝ በቃ ቢያቀታችሁ 3 ደቂቃ አስቡን። ከዛ በላይ እንደምትጸልዩ አውቃለሁ፣ ግን 3 ደቂቃ አስቡን። ኤርሜ ምረት አድርግልኝ አንድ ነገር ልናገር። ኧረ ገንዬ ትችያለሽ። ዳንዬ ከፍቷል። ልክ ገንዬ እንደጨረሰች ወደ ዳንዬ ጋር የምንሄደው ጋይድ የእግዚአብሔር ሴት ተባረኪ። እኔ በውስጤ መንፈስ ቅዱስ ያከበደውን ስለጀመርክ ነው ልናገር የተገደድኩት። ገስት ከላኩም የሆነ ነገር ከሌለኝ አልክም። ለምን እናንተ በምታገለግሉት ብቃት እኔ ማገልገል እችላለሁ ብዬ አላምንም። ለምን ቢባል ብቃት ስል በስጋዊ ብቃት እንዳትወስዱት። አንዳንድ ጊዜ የምንሰማበትን ጆሮ እግዚአብሔር ያቅናለን ጆሮአችንን። አንድ ጥያቄ መጠየቅ እፈልጋለሁ እዚህ ውስጥ ያሉ ክርስቲያኖች። በእግዚአብሔር ፊት እንደቆመና እግዚአብሔርን እንደሚፈራና እንደሚያመልክ ሰው አንድ ጥያቄ ልጠይቅና የእውነት መልስ መልሱልኝ። አይ አድርገነው አናውቅም አሁን ግን እናደርጋለን የሚል መልሱን ለእናንተው መልሱት። ግን እግዚአብሔር ያያል። ከኤርሚያስ ጋር የሚያገለግሉ እዚህ ገስት ላይ ያሉም ገስት ላይ የሌሉም ሁሌም እዚህ የሚመጡና የሚያገለግሉ ወይም ደግሞ አንዳንድ ጊዜ የሚመጡ በኤርሚያስ አገልግሎት ውስጥ አብረው መተው እዚህ የሚያገለግሉ ወይም ደግሞ ከኤርሚያስ ጋር ለሚያገለግሉት የኤርሚያስን አገልግሎት ሰፖርት የሚያደርጉ መጽሐፍ አንብበው ብዙ ነገሮች የሚያደርጉ ወይም ደግሞ ኤርሚያስ አጀንዳችሁ ላይ ያለ እስኪ ስንት ሰው ናችሁ? እኔ በጸሎት ረዳዋለሁ ከጎኑ ነኝ። የእውነት እኔ ሁሌም ኤርሚያስና ከኤርሚያስ ጋር የሚያገለግሉት ሰዎች አጀንዳዬ ላይ አሉ። እኛ ክርስቲያኖች አጀንዳ አለን። የምንጸልይበት ነገሮችን ጽፈን እናስቀምጣለን። እኔን ብትጠይቁኝ አጀንዳ አለኝ። ሰዎች ጸልይልኝ ብለው ሲሰጡኝ ጽፌ ማስቀምጠው አለ። አልጋዬ ጋር አስቀምጠዋለሁ። ለምን ተንበርክኬ መጸልየው አልጋዬ ጋር ስለሆነ። እውነት እነ ኤርሚ አሉ የናንተ አጀንዳ ላይ? ይሄንን እናንተ መጠየቅ ፈልጋለሁ። ትላንት አንድ ነገርን አየውና እነዛ ቄስ ወይም ደግሞ ዲያቆን አይዶኖ ስማቸውን በትክክል አላውቅም መተው ሲናገሩ ቆሞስ መተው ሲናገሩ አንድ ነገር መንፈስ ቅዱስ ያስረዳኝ ነበር። የዳንበትን መስቀል ለመግደል ለመርገም አወጡት። ብትመለስ ብለው
ግን ያኔው በእግዚአብሔር ፊት ወድቄ አንድም ባና ነባውና አንድ ጸሎት ጸለይኩ። እግዚአብሔር ደግሞ ይመልሳል። የሚሰማ የሚመልስ አምላክ ስለምንከተል ሃሌሉያ። የኤርሚያስ አገልግሎት ካልገባችሁ እባካችሁ ፍርድን በላችሁ ላይ አታስቀምጡ። እኛ ከዛ ቤት የወጣነው እንዴት እንደወጣን እኛ እናውቃለን። እመሙን የሚገባን እኛ ነን። እኔን ብትጠይቁኝ እመሜን አወራችኋለሁ። ግን ጅማሬም የለውም ፍጻሜም የለውም። የደማንበት የቆሰልንበት ብዙ ነገር አለን። እንዲህ ስንል ግን እንጠላቸዋለን ነው አይደለም። እኔ የጠጣሁትን የሕይወት ውሃ ጠጡ። የመዳን መንገድ እሱ ነው። ኑ እሱን ተከተሉ። አንተ እኔ አባቴ ክርስቶስ ነው፣ እኔ ነኝ በር እውነትም መንገድም እኔ ነኝ ብሎ ሌላ በሮች አሉ ስትባሉ ልጅ ነኝ ብለው እያሰቡ ከዛን አንድ ቀን ባለቤት ሲመጣ ነው አትገቡም ሲባሉ ምን ያህል ያማል። እኔ ገነት ማሬ ይባላለሁና የአባቴ የማሬ ልጅ ነኝ ስባል አንድ ቀን በሆነ ክስተት አባትሽ አይደለሁም ውጪ ከቤቴ ቢለኝ ምን ይሰማኛል? በስጋ እንኳን ስታስቡት የስጋ እንኳን የሆነ ቀን እናበቃለን ከዚህ ምድር። ገብቷችኋል? የማያበቃው ፍጻሜ የሌለው ሲኦል ወንድሞቻችሁ ሲገቡ እህቶቻችሁ ሲገቡ ምን ያደርግላችኋል? ምንኛ ዝም ማለ ልባችሁ፣ ምንኛ ደነደነ፣ ምንኛ አይርናው። እንዴት እንኳን እንደማስረዳችሁ አይገባኝም። ርዕስ ይዛችሁ ትጸልያላችሁ። እግዚአብሔር ሆይ አንዳንድ ጊዜ አንዳንድ ክርክሮችን ሙግቶችን ስታዩ ዲቤቶችን ስታዩ ያለመሸነፍ የእግዚአብሔርን ቃል አጣመው ሲያስረዱ በጌታ እግዚአብሔርን ያለ መፍራት እግዚአብሔርን ያለ ማየት በጎችን ከመንጋ ነርቶ ማስወጣት አባትን ያለ ማሳየት ምንኛ ይከብዳል፣ ምንኛ ይከብዳል። እውነት ካልገባችሁ እውነት እንዲገባችሁ ጸልዩ። ለምን ይጮሃል ለምን ይናገራል ካላችሁ የዳናችሁበት ሚስጥር ዞር ብላችሁ አስቡት። የወጣችሁበት መንደር ዞር ብላችሁ አስቡት። ክርስቶስ ከምን እንዳዳናችሁ አስቡት። እንዴት እንደወጣችሁ አስቡት። ምን እንዳጣችሁ አስቡት። ይሄንን ነው ምላችሁ። ከቻላችሁ በጸሎት አግዙት፣ ካልቻላችሁ ዝም በሉ፣ ፍርድን አትቀበሉ። እኔ እንደዛ ነው ምለው። ግን ጸልዩ፣ ትጉና ጸልዩ። ወደ ጴንጤ ቤተ እምነት ይምጡ አይደለም፣ እንደዛ አይነት ጸሎትም የለኝም እምነትም የለኝም። እዛው ሆነው ግን ያዳነንን የተበጀንን አዳኟን ፈጣሪዋን ነፍስ ካወቀች በቂ ነው። የቤት መቀየር ጉዳይ አይደለም። ብዙዎቹ ቸርቾች ጠባዋል፣ ብዙ ቅዱሳኖች አሉ። እዛው ግን ሆነው ጌታን ካወቁ ለኛ በቂ ነው። አታንሳ ክደነው ይላሉ። ክደነው አታንሳ ስለሱም አታውራ። ለምን እዛ ጋር አለ መርዝ አትብሉ። ያን መርዝ የእውነትን ቃል ብሉና እደጉ። ይሄን ያለውን ሰው ለመውገር ድንጋይ ይዛችሁ መውጣት እንዴት እንዳልከበዳችሁ እናንተው ለራሳችሁ መልሱ። ግን አንድ ነገር እላችኋለሁ፣ በፍርድ ፊት አትቆሙ። ከቻላችሁ ጸልዩ። በቃ ዝም ብላችሁ እግዚአብሔር ሆይ አንተ መርጠኸው ከሆነ እንደበረጠውና እንዳወጣው ለአገልግሎት እንደሾመው እንኳን የማታምኑ ከሆነ እግዚአብሔር አንተ መርጠኸው ከሆነ አግዘው። ከሱ ጋር አሁን ቀኝህን ስጠው፣ እርዳው። ከሱ ጋር አሁን የሚሰሙ ጆሮዎችን ስጥ፣ ልቦቻቸውን ክፈት ጌታ ሆይ ብላችሁ በዚሁ ጸልዩ። እግዚአብሔር ይባርካችሁ። ወዳችኋለሁ። ግን አትፍረዱ። ለኦርቶዶክስ ቤተክርስቲያንም ጸልዩ። ሌላ ምንም አይደለም። በመሸነፍና በማሸነፍ ጉዳይ አይደለም፣ የነፍስ ጉዳይ። ሲኦል እንዴት እንደገባችሁ ለኔ አይገባኝም። እቺ ምድር እኮ የሆነች ቀን ጥለናት እንሄዳለን። ምንም ነገር በቃ የሆነ ማቆሚያ ያለው። ሲኦል ማቆሚያ የለውም። ከገባ ነው። ያ እነሱ የጻፉት መጽሐፍ እንደጻፈው አይደለም። ሲኦል እንደዛ አይደለም። መግቢያ እንጂ መውጫ የለውም። የሲኦል በር ተዘጋ ነው። ያ ይከበዳችሁ። ወንድሞቻችሁን ወደ ሲኦል ለመግፋት እጃችሁን አትዘርጉ።
ኤርሚ እግዚአብሔር ይባርክ ዘመንህን እግዚአብሔር ያለምልም ቤትህን ይባርክ ካንተ ጋር ይሁን እግዚአብሔር ያልሰጠው ነገር ካለ ያልተገዛለት ነገር ካለ ለእግዚአብሔር ይው ጌታ ሆይ ያስቀረውብህ ነገር ካለ እንካው ዘደው ግዛው እንካ በለው የቀረ ነገር አለ ወይ አባዬ የቀረ ነገር ካለ እንካው ዘደው ግዛው በለው ለጌታ ሁሉ ነገርን ሰጥቷል አውቃለሁ ግን የቀረ ነገር አለ አባዬ የቀረ ነገር ካለ አንተ ግዛው ዘደው እንደወደድክ እንደፈቀድክ አድርገ አንተ በቤቴ ምራ በህይወቴ ምራ አባዬ ስሚ ለእግዚአብሔር ከሰጠኸው በላይ ራስህን ሰጠ ከገዛህ በላይ ይግዛ ከሰራብህ በላይ ይስራብህ እግዚአብሔር ባንተ ይገለጥ ትውልድን ይስጥ ጆሮቻቸው ይከፈት የምትናገረው የእግዚአብሔር ቃል በጆሮአቸው ይክበድ ይስሙ ወደው ሳይሆን መንፈስ ቅዱስ ያክብድባቸው እግዚአብሔር ካንተ ጋር ይሁን እግዚአብሔር ካንተ ጋር ይሁን እግዚአብሔር ካንተ ጋር ይሁን አሜን እግዚአብሔር ካንተ ጋር ይሁን እግዚአብሔር ካንተ ጋር ይሁን እግዚአብሔር ካንተ ጋር ይሁን አሜን አሜን እግዚአብሔር ካንተ ጋር ይሁን እግዚአብሔር ካንተ ጋር ይሁን እግዚአብሔር ካንተ ጋር ይሁን ካንተ ጋር ይውጣ ቤትህን ይውረስ ዘርህን ይውረስ በደሙ ተሸፍነሃል ማርተኞች አያገኙህም ድግምተኞች አያገኙህም ይደክማሉ ያልሰሩት የለም በኤርሚ ያልደገመ ድግምተኛ የለም ያልማረተ ማርተኛ የለም ያ ደብተራ የተጠሩት ሁሉ ሰርተው አልሰራላቸው ለምን ደሙ ባንተ ላይ ስለከበደ ዛሬም ነገም ለዘላ ዓለም በህይወት እስካለ ወይ ጌታ እስኪመጣ በክብር ያገለግልከው በእግዚአብሔር ቤት ትኖራለህ እግዚአብሔር የድሜ ባለ ጸጋ ያድርግ ተባረክ ወድሃለሁ ቁጥሬን ጽፌልሃለሁ ሜሴንጀር ላይ ተባረኩ ይቅርታ አድርጉልኝ ካበዛውባችሁ ተባረክ ያንቺ እግዚአብሔር ሴት ሃሌሉያ thank you lord እንዳንቺ አይነቱን እህት መስማት አንቺን ሳይሆን ባንቺ ውስጥ ያለውን ጌታዬን I know አይኔ ባያፈሰንም ሰማሽ ሁሉ ቀን ስፒሪት የመንፈስ እየተቃጠለ ከንዬስ እግዚአብሔር ስም ለዘላለም ይባረክ እህቶች በእውነት ተባረኩ ወንድሞችም ተባረኩ በእግዚአብሔር መንፈስ መነካት ማለት እንደገንዬ ነው ያለ ኦኬ ብዙዎች አታውቁትም የልዑልን እግዚአብሔር መንፈስ በተለይ በሌላ እምነት ያሉ የት ያውቁታል ጌታ ኢየሱስ ስም ይባረክ ሃሌሉያ ገንዬ ካንዳንቺ አይነቱ ጋር ነው እንደዚህ በጸሎት ህብረት ላይ ተገናኝቼ በልሳኖቻችን ሁሉ ስንጸልይ ሐሴት ማደርገው እንደዚህ ደስ የሚለን ግን እዚህ ደግሞ ሶሻል ሚዲያ ላይ ሆነ ለሚዱን ሰዎች እንድንጠነቀቅ ጌታችን እንዳይነቅፉት ረሳለ መጸለይ ፈልገሽ እኔም እንደዚህ ሆኜ ከለምትላለሁ ይዛለሁ ቦታው አይደለም ኦይ እኔ አባት ይባረክ ቦታው አይደለም ተጠንቀቁ ብሎ ስላለ እንዳይሰናከሉ ተጠንቀቁ ብሎ ስላለ ቤተክርስቲያናችን ውስጥ እንኳን የመጡትን ተጠንቀቁ ብሎናል ስሙ ይባረክ አንድ ቀን ግን እግዚአብሔር ያገናኘናል በአካልም እንደዚህ ብዙ በዓለም ዙሪያ ያላችሁ ወንዶችና ሴቶች ልጆች ተባረኩ ወንድሞች ተባረኩ እህቶች ወንድሞቼ በጣም ተባረኩ